የማቴዎስ ወንጌል ምዕራፍ 7 በሌሎች ላይ መፍረድ እንደማይገባ እንዳይፈረድባችሁ አትፍረዱ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩትም መስፈሪያ ይሰፈርባችኋልና በወንድምህ ዓይን ያለውን ጉድፍ ለምን ታያለህ በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም ወንድምህን በዓይን ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ እነሆም በአንተ ዓይን ምሰሶ አለ አንተ ግብዝ አስቀድመህ በአንተ ያለውን ምሰሶ አውጣ ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷቸው የተቀደሰውን ለውሾች አትስጡ እንቋቸውንም በጽሪያዎች ፊት አታኑሩ ለምኑ ይሰጣችኋልም ፈልጉ ታገኙማላችሁ ደጅ ምቱ ይከፈትላችኋልም የሚለምን ሁሉ ይቀበላልና የሚፈልግም ያገኛልና ደጅ ለሚመታም ይከፈትለታልና ከእናንተ ልጁ ዳቦ ቢለምን ድንጋይ የሚሰጠው ሰው ማን ነው ወይስ ዓሣ ቢለምን እባብ ይሰጠዋልን እንግዲህ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁማ ለሚለምኑት መልካሙን ነገር እንዴት አብልጦ ይሰጣቸው ይሆን ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው ኦሪትም ነቢያትም የሚያዙት ይህን ነውና በጠባቢቱ በር ግቡ ወደ ጥፋት የምትወስድ ሰፊ መንገድም አለችና ወደ እርሷ የሚገቡ ብዙዎች ናቸው ወደ ሕይወት የምትወስደው በር እጅግ ጠባብ መንገዷም ቀጭን ናትና የሚገባባትም ጥቂቶች ናቸው የበግ ለምድ ለብሰው ወደ እናንተ ከሚመጡ የሐሰተኞች ነቢያት ተጠንቀቁ በውስጣቸው ግን ነጣቂዎች ተኩላዎች ናቸው ከፍሬዎቻቸው ታውቋቸዋላችሁ ከእሾህ ወይን ከአሜኬላም በለስ ይለቀማልን እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያፈራል ክፉ ዛፍም ክፉ ፍሬን ያፈራል መልካምም ዛፍ ክፉ ፍሬን ማፍራት ክፉ ዛፍም መልካም ፍሬን ማፍራት አይችልም መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል ወደ እሳትም ይጣላል እንግዲህ ከፍሬያቸው ታውቋቸዋላችሁ በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን በስምህ አጋንንትን አላወጣንምን በስምህ ብዙ ተአምራትን አላደረግንምን ይሉኛል ያን ጊዜ ከቶ አላውቃችሁም አመፅን የምታደርጉ ሁላችሁ ከእኔ ራቁ እላቸዋለሁ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ብልህ ሰውን ይመስላል ዝናብ ዘነበ ጎርፍም ጎረፈ ነፋስም ነፈሰ ያንም ቤት ገፉት ነገር ግን አልወደቀም በዓለት ላይ ተመስርቶአልና ይህንንም ቃሌን ሰምቶ
የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብ ዘነመ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ወደቀም፣ አወዳደቁም ታላቅ ሆነ። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ። እንደ ጻፎቻቸው ሳይሆን እንደ ባለ ሥልጣን ያስተምራቸው ነበርና።